በየቀኑ ጧት ስትነሱ አእምሯችሁ በድሮ ፍርሃት፣ በድሮ ውድቀትና ባልተፈቱ ጭንቀቶች የታሰረ እንደሆነ ተሰምቷችሁ ያውቃል? የኔ አእምሮ እንዲህ የተሰራ ነው፣ ልቀይረው አልችልም ብላችሁ አስባችሁ ያውቃላችሁ? በየቀኑ ጠንከራችሁ እየሰራችሁ ብዙ እየደከማችሁ፣ ነገር ግን ሕይወታችሁ ሁልጊዜ በአንድ ቦታ ላይ የቆመ ያህል ተሰምቷችሁ ያውቃል? በየቀኑ አዳዲስ እቅዶችን ታቅዳላችሁ፣ ነገር ግን ከጥቂት ቀናት በኋላ ወደ ነበራችሁበት አሮጌ ልማድ ትመለሳላችሁ። ችግሩ የሥራችሁ ማነስ ወይም የችሎታችሁ ማነስ አይደለም። እውነተኛ ችግር ያለው በአእምሯችሁ ፕሮግራም ላይ ነው። አእምሯችሁ ሳይቀየር ሕይወታችሁ ሊቀየር አይችልም። ዛሬ የምነግራችሁ አእምሯችሁ ሙሉ በሙሉ እንደ አዲስ የመቀየር የጎጂ አስተሳሰቦችን የማስወገድና ሕይወታችሁን ወደ አዲስ የስኬት ምዕራፍ የማሸጋገር ሚስጥር ነው። በዚህ ቪዲዮ ውስጥ ሕይወታችሁን፣ አስተሳሰባችሁንና የወደፊት ዕጣ ፈንታችሁን ሙሉ በሙሉ እንደ አዲስ ለማስተካከል የሚረዷችሁን 10 ወሳኝና ሳይንሳዊ መንገዶች በዝርዝር አቀርብላችኋለሁ። እነዚህን 10 ነጥቦች ተረድታችሁ ተግባራዊ ካደረጋችሁ ከ30 ቀን በኋላ የምትሆኑትን ራሳችሁ ማመን ያቀታችኋል። እስከ መጨረሻው ተከታተሉ፣ ምክንያቱም 9ኛውና 10ኛው ነጥቦች ሕይወታችሁን ከሚቀይሩት ወሳኝ ቁልፎች ዋናዎቹ ናቸውና። አሁን ወደ ነጥቦቹ ከመግባታችን በፊት አንድ አጭር ግን ሕይወት የሚቀይር ታሪክ ልንገራችሁ። በአንድ መንደር ውስጥ የሚኖር አንድ ወጣት ነበረ። ይህ ወጣት ምንም ያህል ቢጥር ስኬታማ መሆን አልቻለም። ሕይወቱ በሙሉ በጭንቀት በሽንፈትና በቁጣ የተሞላ ነበር። አንድ ቀን በዚያ መንደር ወደሚገኙ አንድ አዛውንት ጠቢብ ዘንድ በመሄድ እንዲህ ሲል ጠየቃቸው። አባቴ፣ እኔ ጠንክሬ እሰራለሁ፣ ነገር ግን ዓለም በሙሉ የተበላሸችና ጨለማ ሆና ትታየኛለች። ሰዎችን ማመን አልቻልኩም፣ ስኬትም ከእኔ ትሸሻለች። አእምሮዬን እንዴት መቀየር እችላለሁ? ሲል ጠየቃቸው። አዛውንቱ ምንም ሳይናገሩ ወጣቱን ወደ ቤታቸው አስገቡት። ከዚያም አንድ አሮጌ አቧራ የሸፈነውና የቆሸሸ መስታወት ፊት አቆሙትና በዚህ መስታወት ውስጥ ምን ታያለህ? ሲሉ ጠየቁት። ወጣቱም ምንም ግልጽ ነገር አይታየኝም፣ የራሴ ምስል ቢሆን ጨለማና የተበላሸ ምስል ነው የሚታየኝ አለ። አዛውንቱ ጨርቅ አነሱና መስታወቱን በጥንቃቄ መጥረግ ጀመሩ። እስካሁን የተቀመጠው አቧራ ሲጠረግ መስታወቱ እንደ አዲስ ማብራት ጀመረ። ከዚያም አዛውንቱ አሁንስ ምን ታያለህ? አሉት። ወጣቱም አሁን ራሴንና ከጀርባ ያለውን ውብ ተፈጥሮ በጥራት ማየት ችያለሁ አለ። አዛውንቱ ፈገግ ብለው እንዲህ አሉት፣ አእምሮህም ልክ እንደዚሁ መስታወት ነው። ዓለም አልተበላሸችም፣ ሕይወትም አልጨለመችም። ነገር ግን አእምሮህ በያዛቸው አሮጌ እምነቶች፣ ባሉታዊ አስተሳሰቦችና በሌሎች ሰዎች አስተያየት አቧራዎች ስለተሸፈነ እውነተኛውን አቅምን ማየት አልቻልክም። አእምሮህን ማደስ ማለት ዓለምን መቀየር ሳይሆን መስታወትን መጥረግ ማለት ነው አሉት። አሁን አእምሮአችን እንደ አዲስ የምንቀይርበትን 10 ወሳኝ ነጥቦች እንመልከት። አንደኛ፣ የአስተሳሰብ ስርዓትን እንደ አዲስ ማዋቀር። የሰው ልጅ አእምሮ እጅግ ድንቅ የተፈጥሮ ስጦታ ነው። አእምሮአችን የማያቋርጥና ራሱን እንደ አዲስ የመቅረጽ ብቃት አለው፣ ወይም በሳይንሱ ኒውሮፕላስቲሲቲ ይባላል። ብዙ ሰዎች እኔ የተፈጠርኩት እንዲህ ሆኜ ነው ወይም ተፈጥሮን መቀየር አልችልም ሲሉ ይሰማሉ። ይህ ግን ትልቅ ስህተት ነው። አእምሮአችሁ እንደ ፕላስቲክ ተለጣጭ ነው። በየቀኑ የምታስቡት አስተሳሰብ፣ የምታደርጉት እንቅስቃሴና የምትደግሙት ልማድ በአእምሮአችሁ ውስጥ አዳዲስ የነርቭ መንገዶችን ወይም ኒውራል ፓዝዌይስ ይፈጥራል። አንድም መንገድ በጫካ ውስጥ ሁልጊዜ ስትመላለሱበት መንገዱ እየሰፋ እንደሚሄደው ሁሉ አዎንታዊና ስኬታማ አስተሳሰቦችን ሁልጊዜ ስታስቡ አእምሮአችሁ ወደ ስኬት የሚያመሩ መንገዶችን ያሰፋል። የአስተሳሰብ ስርዓትን እንደ አዲስ ማዋቀር ማለት አሮጌና የማይጠቅሙ ሀሳቦችን በአዳዲስ አዎንታዊ እይታዎች መተካት ነው። አእምሮአችሁ በለመደው አሉታዊ መንገድ ብቻ እንዲያስብ ከፈቀዳችሁለት እድገታችሁ ያቆማል። የፈለጋችሁትን ስኬት ለማግኘት በመጀመሪያ አስተሳሰባችሁ ከግባችሁ ጋር መጣጣም አለበት። ይህንን ተግባራዊ ለማድረግ በየቀኑ በአእምሮአችሁ የሚመላለሱትን ሐሳቦች በንቃት ተከታተሉ። አሉታዊ ሐሳብ ሲመጣባችሁ ወዲያውኑ በእውነተኛና አዎንታዊ ሐሳብ ለውጡት። በተጨማሪም በየቀኑ ጠቃሚ መረጃዎችን በመመገብና አዎንታዊ ከሆኑ ሰዎች ጋር በመዋል አእምሮአችሁን በጊዜው አድሱት። በየቀኑ ጠዋት ስትነቁ ዛሬ መልካም ቀን ነው፣ እኔ ማደግ እችላለሁ የሚሉ አዎንታዊ ንግግሮችን ወይም ፖዚቲቭ አፈርሜሽንስ ለራሳችሁ ተናገሩ። አእምሮአችሁ አሉታዊ ነገርን ሲያስብ ወዲያውኑ ወደ አዎንታዊ የመቀየር ልምድን አዳብሩ። ይህንን ለ21 ቀናት ሳታቋርጡ ካደረጋችሁ አእምሮአችሁ አዲስ የአስተሳሰብ መንገድ መገንባት ይጀምራል። ሁለተኛ፣ የአካባቢና የመረጃ አመጋገብን ማጽዳት። የምትመገበው ነገር አንተን ይሆናል የሚለው አባባል ለሰውነታችን ብቻ ሳይሆን ለአእምሮአችንም ይሰራል።
አይምሯችሁ የሚመገበው በዓይኖቻችሁና በጆሮቻችሁ የሚገቡ መረጃዎችን ነው። በየቀኑ የማህበራዊ ሚዲያ አሉታዊ ዜናዎችን፣ የሰዎችን ግጭት፣ የሌሎችን የውሸት ህይወትና አስጨናቂ ወሬዎችን የምትከታተሉ ከሆነ አይምሯችሁ በጭንቀትና በፍርሃት ይሞላል። አይምሯችሁን መቀየር ከፈለጋችሁ በመጀመሪያ የምታስገቡትን መረጃ ማጽዳት አለባችሁ። አሉታዊ አካባቢና አሉታዊ ጓደኞች የህልማችሁ ገዳዮች ናቸው። አይምሯችሁ እንደ አዲስ እንዲነቃቃ ከተፈለገ የአይምሯችሁን ምግብ ቀይሩ። አብራችሁ የምትሏቸውን ሰዎች መርምሩ። ኃይላችሁን የሚያጠፉ ተስፋ የሚያስቆርጣችሁን ሰዎች መቀነስ ጀምሩ። በምትካቸው ህልም ያላቸውን አዎንታዊና እናንተ መሆን የምትፈልጉትን ቦታ ላይ የደረሱ ሰዎችን ፈልጋችሁ ቅረቡ። በአካል ማግኘት ካልቻላችሁ እንኳን በመጽሐፍቶቻቸውና በቪዲዮቻቸው አማካኝነት ከአስተሳሰባቸው ጋር ተገናኙ። ይህንን ተግባራዊ ለማድረግ የሚከተሉትን እርምጃዎች ውሰዱ። አንደኛ፣ የዲጂታል ጾምን ተግብሩ። በቀን ቢያንስ ለ2 ሰዓት በተለይ ጠዋት እንደተነሳችሁና ማታ ከመተኛታችሁ በፊት ስልካችሁን አትንኩ። ሁለተኛ፣ አሉታዊ ገጾችን አንፎሎው አድርጉ። አላስፈላጊ ጭንቀት የሚፈጥሩ የማህበራዊ ሚዲያ ገጾችንና ሰዎችን ከአካባቢያችሁ አርቁ። በምትካቸው መጽሐፍትን ማንበብ፣ ጠቃሚ ፖድካስቶችንና አነቃቂ ቪዲዮዎችን ማዳመጥ ጀምሩ። ሶስተኛ፣ የቋንቋና የውስጥ ውይይት ለውጥ። ከማንኛውም ሰው በላይ በብዛት የምታወሩት ከራሳችሁ ጋር ነው። በቀን ውስጥ በሺዎች የሚቆጠሩ ቃላትን በውስጣችሁ ታስገባላችሁ። ታዲያ ለራሳችሁ የምትናገሩት ቃል ምን አይነት ነው? እኔ አልችልም፣ ለእኔ አይሆንልኝም፣ እኔ እድለኛ አይደለሁም የሚሉ ቃላትን የምትጠቀሙ ከሆነ አይምሯችሁ ይህንን እንደ እውነት ይቀበለዋል። ምክንያቱም አይምሯችሁ በውሸትና በእውነት መካከል ያለው ልዩነት አይለይም። የምትነግሩትን ብቻ ይፈጽማል። አእምሮን እንደ አዲስ የመቀየር ትልቁ ሚስጥር ከራሳችሁ ጋር የምታደርጉትን ውስጣዊ ውይይት መቀየር ነው። የቃላታችሁ ኃይል ሕይወታችሁን ይቀርጻል። ለራሳችሁ የምትናገሩትን ቃል ተቆጣጠሩ። አልችልም የሚለውን ቃል እንዴት መማር እችላለሁ በሚል ጥያቄ ተኩት። ውድቀት ሲገጥማችሁ እኔ ውድቅ ነኝ በማለት ፋንታ ከዚህ ነገር ምን ተምሬያለሁ፣ በሚቀጥለው የተሻለ እሰራለሁ በሉ። በየቀኑ ወረቀት ላይ ጥንካሬያችሁንና ማሳካት የምትፈልጉትን ነገር በይሁንታ ጻፉ። ለምሳሌ እኔ ጠንካራና ስኬታማ ሰው ነኝ በማለት አይምሯችሁን እንደ አዲስ አሰልጥኑት። የሚረብሿችሁን አሉታዊ ሐሳቦች በወረቀት ላይ ጻፏቸው። ከዛም ባጠገባቸው ያንን አሉታዊ ሐሳብ የሚቃወሙ 3 አዎንታዊ እውነታዎችን ጽፋችሁ አእምሯችሁን አሰልጥኑ። አራተኛ፣ የጥቃቅን ልማዶች ኃይል። ብዙ ሰዎች አይምሯቸውንና ሕይወታቸውን በአንድ ጀንበር መቀየር ይፈልጋሉ። ነገር ግን ትልቅ ለውጥ የሚመጣው በትናንሽና በተከታታይ በሚደረጉ ልማዶች ነው። በየቀኑ የምታደርጓቸው ትናንሽ ነገሮች ተደምረው የማንነታችሁ መገለጫ ይሆናሉ። በአንድ ቀን ውስጥ ለ5 ሰዓት መስራት ሕይወትን አይቀይርም። ነገር ግን በየቀኑ ለ30 ደቂቃ መስራት ሕይወትን ሙሉ በሙሉ ይለውጣል። አይምሯችሁን ትልልቅና አስቸጋሪ ለውጦችን ሲያይ የመፍራትና የመንሸራተት ባህሪ ያሳያል። ትናንሽ እርምጃዎችን ሲወስድ ግን ስኬትን እየለመደ ይመጣል። የ1% ግን ተጠቀሙ። በየቀኑ በ1% ብቻ ራሳችሁን ለማሻሻል ጥረት አድርጉ። በቀን 10 ገጽ መጽሐፍ ማንበብ፣ 15 ደቂቃ የአካል ብቃት እንቅስቃሴ ማድረግ ወይም 20 ደቂቃ አዲስ ክህሎት መማርን ልመዱ። እነዚህ ትናንሽ ልማዶች ከወራት በኋላ ተደምረው ትልቅ ስኬትና ሙሉ በሙሉ የተቀየረ አእምሮ ያጎናጽፋቸዋል። ዛሬ ማድረግ የምትችሉትን በጣም ትንሽ አዎንታዊ ልማድ መረጡ። ለምሳሌ ጠዋት ስትነቁ አልጋችሁን ማንጠፍ እና ለ21 ቀን ሳታቋርጡ ፈጽሙት። እነዚህን ትንንሽ ነገሮች በየቀኑ ስትፈጽሙ አይምሮአችሁ እኔ ያቀድኩትን መፈጸም የሚችል ስኬታማ ሰው ነኝ የሚል አዲስ መታወቂያ ወይም አይደንቲቲ ይገነባል። አምስተኛ፣ ዓላማንና እይታን በግልጽ ማስቀመጥ። አእምሮአችሁ ወዴት እየሄደ እንደሆነ ካላወቀ የትም አያደርሳችሁም። ያለ ግልጽ ዓላማ የሚኖር ሰው የሌሎችን ዓላማ ለማሳካት የሚለፋ ባሪያ ይሆናል። አእምሮአችሁን እንደ አዲስ ለመቀየር ግልጽ የሆነ የስኬት ምስል ወይም ቪዥን ሊኖራችሁ ይገባል። አእምሮ በምስል ነው የሚያስበው። ስኬታችሁን፣ የምትፈልጉትን ሕይወትና የምትደርሱበትን ደረጃ በህሊናችሁ አሳምራችሁ ማየት ስትጀምሩ አይምሯችሁ ያንን ምስል ወደ እውነት ለመቀየር የሚረዱ አጋጣሚዎችንና ሐሳቦችን መፈለግ ይጀምራል። ዓላማንና እይታን በግልጽ ማስቀመጥ የሕይወታችሁን አቅጣጫ ለመወሰንና ወደምትፈልጉት ስኬት ለመድረስ የሚረዳ ቁልፍ ነው። የት መሄድ እንደምትፈልጉ ካላወቃችሁ መንገዱ ምንም ያህል ያማረ ቢሆን ቦታው ማድረስ አይችልም። ህልማችሁን በግልጽ ማወቃችሁ ትኩረታችሁን እንድታሰባስቡ፣ ጊዜያችሁን በአግባቡ እንድትጠቀሙና አላስፈላጊ ነገሮች እንዳይረብሿችሁ ያደርጋል። ይህንን ተግባራዊ ለማድረግ የሚከተሉትን እርምጃዎች ውሰዱ።
አንደኛ፣ ስማርት እቅድ አቅዱ። እቅዶቻችሁ ግልጽ፣ የሚለኩና ጊዜ የተገደበላቸው ይሁኑ። ሁለተኛ፣ ቪዥን ቦርድ አዘጋጁ። የምታስቧቸውን ህልሞችና ግቦች የሚያሳይ ምስል በክፍላችሁ ወይም በስልካችሁ ስክሪን ላይ አስቀምጡ። ሶስተኛ፣ ቪዥዋላይዜሽንን ተግብሩ። በየቀኑ ጠዋት ወይም ማታ ለ5 ደቂቃ አይኖቻችሁን ጨፍናችሁ ግባችሁን ስታሳኩና ስኬታማ ስትሆኑ የሚያሳያችሁን ደስታ በህሊናችሁ ተለማመዱ። ስድስተኛ፣ ስሜትን መቆጣጠርና ማሰላሰል። ዛሬ ባለንበት ፈጣን ዓለም ውስጥ አይምሮአችን በትናንትናው ትዝታ እና በነገው ስጋት መካከል እየተሰቃየ ይኖራል። ይህ ደግሞ ለአእምሮ መዛል፣ ለጭንቀትና ለትኩረት ማጣት ትልቁ ምክንያት ነው። አይምሮአችሁን እንደ አዲስ ለመቀየር በአሁን ሰዓት ላይ ወይም ፕሬዘንት ሞመንት ላይ የመኖርና ስሜታችሁን የመቆጣጠር ብቃት ማደስ አለባችሁ። ማሰላሰል አይምሮአችሁ ሰላም እንዲያገኝና ትኩረቱን በአንድ ነገር ላይ ብቻ እንዲያደርግ የሚያሰለጥን ድንቅ መሳሪያ ነው። ይህንን ተግባራዊ ለማድረግ የ10 ደቂቃ ትንፋሽ ልምምድን አድርጉ። በየቀኑ ጠዋት ወይም ማታ ጸጥ ያለ ቦታ በመቀመጥ አይኖቻችሁን ጨፍኑ። ትኩረታችሁን አየር ወደ ውስጥ በመሳብና ወደ ውጭ በማስወጣት ላይ ብቻ አድርጉ። አይምሮአችሁ ሲበታትን ተመለሳችሁ ወደ ትንፋሻችሁ አምጡት። ይህ ልምምድ ጭንቀትን ይቀንሳል፣ የትኩረት አቅማችሁን በከፍተኛ ደረጃ ይጨምራል። ሰባተኛ፣ የውድቀት አስተሳሰብን መቀየር። አይምሮአችን ከምናስበው በላይ ውድቀትን ይፈራል። ይህ ፍርሃት ደግሞ አዳዲስ ነገሮችን እንዳንሞክር ባለ ድንበር እንድንሆን ያደርገናል። ነገር ግን በዓለም ላይ ስኬታማ የሆኑ ሰዎች ስለ ውድቀት ያላቸው አስተሳሰብ የተለየ ነው። ለእነሱ ውድቀት ማለት ማብቂያ ሳይሆን የትምህርት መንገድ ነው። አእምሮአችሁን መቀየር ከፈለጋችሁ ለውድቀት ያላችሁን ትርጉም መቀየር አለባችሁ። ውድቀት ማለት አለመቻል ሳይሆን ትክክለኛውን መንገድ የመፈለግ ሂደት ነው። የተሳሳቱ ውሳኔዎች ሲያጋጥሟችሁ እኔ የተሸነፍኩ ከማለት ይልቅ ከዚህ ስህተት ምን ተማርኩ ብላችሁ ጠይቁ። ውድቀትን እንደ ግብዓት ቁጠሩት። ታዋቂው ቶማስ ኤዲሰን አምፖልን ከመፍጠሩ በፊት 10,000 ጊዜ ተሳስቶ ነበር። እሱ ግን አልተሸነፍኩም፣ 10,000 የማይሰሩ መንገዶችን አገኘሁ እንጂ ነው ያለው። እናንተም ይህን ያስተሳሰብ ለውጥ አዳብሩ። ስምንተኛ፣ የአካል ብቃትና የአይምሮ ግንኙነት። ብዙ ጊዜ አእምሮአችንንና አካላችንን እንደ ሁለት የተለያዩ ነገሮች አድርገን እናስባለን። ነገር ግን አካላችሁ ሲደክም አይምሮአችሁ ይደክማል። አይምሮአችሁ ሲጨነቅ አካላችሁ ይታመማል። አእምሮን እንደ አዲስ ለመቀየር የአካል ብቃት እንቅስቃሴ ማድረግ አማራጭ የሌለው አስፈላጊ ነገር ነው። ስፖርት ስትሰሩ አይምሮአችሁ ዶፓሚንና ኢንዶርፊንስ በመባል የሚታወቁትን የደስታና የትኩረት ሆርሞኖችን ያመነጫል። ይህ ደግሞ አእምሮአችሁ በከፍተኛ ፍጥነት እንዲነቃቃ ያደርገዋል። ይህንን ተግባራዊ ለማድረግ በሳምንት ከ3 እስከ 4 ቀን እንቅስቃሴ አድርጉ። ቢያንስ ለ30 ደቂቃ ያህል ፈጣን እርምጃ፣ ሩጫ ወይም የክብደት ስፖርት ስሩ። በቂ እንቅልፍ አግኙ። በቀን ከ7 እስከ 8 ሰዓት መተኛት አይምሮአችሁ ቀኑን ሙሉ የሰበሰበውን መረጃ እንዲያደራጅና አቧራውን እንዲያጸዳ ይረዳዋል። ውሃ በበቂ ሁኔታ ጠጡ። አይምሮአችን 75% ውሃ ነው። ውሃ ማጣት የትኩረት ማነስና የድካም ስሜት ይፈጥራል። 9ኛ፣ ምስጋናን የአኗኗር ዘይቤ ማድረግ። አእምሮአችን ተፈጥሯዊ በሆነ መንገድ ጉድለቶችንና ችግሮችን በመፈለግ ላይ ያተኩራል። ይህ ደግሞ ሁልጊዜ እያለን እንድንበሳጭና የሌለንን እንድንመኝ ያደርገናል። አእምሮአችሁን ከእጥረት አስተሳሰብ ወይም ስኬርሲቲ ማይንድሴት ወደ ሙላት አስተሳሰብ ወይም አባንደንስ ማይንድሴት ለመቀየር ትልቁ ቁልፍ ምስጋና ነው። ባላችሁ ነገር ላይ ማተኮር ስትጀምሩ አእምሮአችሁ አዳዲስ አጋጣሚዎችንና በጎ ነገሮችን ማየት ይጀምራል። ይህንን ተግባራዊ ለማድረግ የምስጋና ደብተር ወይም ግራቲቲዩድ ጆርናል ይኑራችሁ። በየቀኑ ማታ ከመተኛታችሁ በፊት በዕለቱ የተከናወኑ 3 መልካም ነገሮችን በወረቀት ላይ ጻፉ። ነገሮቹ ትናንሽ ሊሆኑ ይችላሉ። ለምሳሌ ጥሩ ምግብ መመገብ፣ ከወዳጅ ጋር ማውራት ወይም መልካም የአየር ሁኔታ ሊሆን ይችላል። ይህ ቀላል ልማድ አእምሮአችሁ ሁልጊዜ አዎንታዊ ነገሮችን እንዲፈልግ ያሰለጥነዋል። 10ኛ፣ ወዲያውኑ ወደ ተግባር መግባት። አእምሮአችንን ለመቀየር የቱንም ያህል ዕውቀት ቢኖረን ወደ ተግባር ካልቀየርነው ምንም ዋጋ የለውም። አእምሮአችን አዲስና አስቸጋሪ ነገር ስናስብ እኛን ለመጠበቅ ሲል ነገሮችን እንድናዘገይ ወይም ነገ ዛሬ እንድንል ያደርገናል። ሐሳብ መጣ ማለት ስኬት ማለት አይደለም።
ሐሳብን ወደ ተግባር መቀየር ብቻ ነው ሕይወትን የሚቀይረው። አእምሯችሁ ለመዘግየት ጊዜ ሳታገኙ ወዲያውኑ እርምጃ የመውሰድ ልምድ ሊኖረው ይገባል። ይህንን ተግባራዊ ለማድረግ የ5 ሰከንድ ሕግን ተጠቀሙ። አንድ ማድረግ ያለባችሁን ጠቃሚ ነገር ስታስቡ፣ ለምሳሌ ጠዋት ለመነሳት፣ መጽሐፍ ለማንበብ፣ ስፖርት ለመስራት ስታስቡ በአእምሯችሁ ከ5 ወደ 1 ቁጠሩ። 5 4 3 2 1 አንድ ላይ ስትደርሱ አእምሯችሁ ሰበብ ሳይፈጥር ወዲያውኑ ተነስታችሁ እርምጃ ውሰዱ። ይህ ዘዴ አእምሯችሁ እንዳያመነታ ያደርገዋል። እንግዲህ ወዳጆች፣ አእምሮን መቀየር ማለት ሕይወትን መቀየር ማለት ነው። አሁን ይህንን አቧራ ጠርገን አእምሯችንን እንደ አዲስ የምንቀይርበት ጊዜ እንደሆነ አስታውሱ። ዛሬ የሰማችኋቸው 10 ነጥቦች በጭንቅላታችሁ ውስጥ ብቻ እንዲቀሩ አትፍቀዱ። ዕውቀት ያለ ተግባር ምንም ዋጋ የለውም። ዛሬውኑ ወደ ተግባር ግቡ። ከነዚህ 10 ነጥቦች መካከል ዛሬውኑ ማድረግ የምትችሉትን 1 ነጥብ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ አድርጉ። ይህ መረጃ ለሌሎች ሕይወታቸውን መቀየር ለሚፈልጉ ጓደኞቻችሁ እንዲደርስ ቪዲዮውን ሼር ማድረጋችሁን አትርሱ። በየሳምንቱ ሕይወታችሁንና አይምሯችሁን የሚያድሱ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። አእምሯችሁን ቀይሩ። ሕይወታችሁ በራሱ ጊዜ ይቀየራል። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።